አርሰናሎች የመሃል ስፍራ ተጫዋች የሆነውን ኖርጋርድን ከብሬንፎርድ አስፈርሟል። ይህን ተጫዋች መድፈኞቹ በ9.3 ሚሊዮን ፓውንድ ነው ያስፈረሙት። በብሬንፎርድ እጅግ አስገራሚ ብቃት ካላቸው ተጫዋቾች መካከል አንደኛው ነው። ከኖርጋርድ ጋር በተያያዘ ያው ይህ ተጫዋች ምን ያህል የቶማስ ፓርቴን ቦታ ይተካል የሚል ጥያቄ ነው እየተነሳ ያለው። ምክንያቱም ትናንት አመሻሽ አርሰናሎች ከቶማስ ፓርቴ ጋር ያላቸው ውል መቋረጡ ቶማስ ፓርቴን በአርሰናል እንደማይቆይ መነገሩ አይዘነጋም። አሁን ብዙ የአርሰናል ደጋፊዎች የስፖርት ቤተሰቡ ቶማስ ፓርቴን አርሰናል ለማቆየት ለምን አልፈለገም? ቶማስ ፓርቴ ቢቆይ አይሻልም ነበር ወይ ከዚህ ተጫዋች ከኖርጋርድ ከሚመጣ የሚል ትንታኔዎችን እየሰጡ ነው። እስካሁን ድረስ ምንም ግልጽ የሆነ ነገር የለም በአርሰናልና በቶማስ ፓርቴ መካከል ያለው ክፍተት የተፈጠረበት። ነገር ግን ከእንግሊዝ የሚወጡ አንዳንድ መረጃዎች ከገንዘብ ከወራዊ ደሞዝ ክፍያ ጋር በተያያዘ እንደሆነ እንዲሁም ከአርሰናል ከአንድ ዓመት በላይ ኮንትራት ለመስጠት ፍቃደኛ አይደለም የሚሉ ጭምጭምታዎች ናቸው። እርግጠኛ የሆኑ ነገሮች አይደሉም፣ ጭምጭምታዎች ናቸው። ነገር ግን ቶማስ ፓርቴን የመሰለ አርሰናል በእንግሊዝ ፕሪሚየር ሊግ በአውሮፓ ሻምፒየንስ ሊግ በተለይ በዘንድሮ የውድድር ዓመት አስደናቂ ብቃት ሲያሳይ የመሃል ሜዳውን ሚዛን ከሚጠብቁ የአርሰናል ተጫዋቾች መካከል አንደኛው ቶማስ ፓርቴን የነበረው እና ይህን ተጫዋች እንደ ቀልድ ያው ውሃ ሲወስድ እያሳሳቀ አይደለም የሚባለው። ቶማስ ፓርቴም በዚህ አይነት መንገድ ከአርሰናል መውጣቱ በቀጣይ ዓመት የአርሰናል የቡድን መዋቅር ላይ ክፍተት እንዳይፈጠር ይህም የመጣው ኖርጋርድ የተባለውም የብሬንፎርድ ተጫዋች የሱን ቦታ የመሸፈን አቅም ጥርጥር ውስጥ እየገባ ነው። ያው ብዙዎቹ እንመልከተው የቶማስ ፓርቴን ቦታ ሊተካ ይችላል የሚል ሐሳብ ሲሰጡ እያደመጥን ነው። ነገር ግን በርካታ የአርሰናል ደጋፊዎች ግን የቶማስ ፓርቴስ ቦታ በዚህ ተጫዋች ይሸፈናሉ የሚለው ጥያቄ ሆኖባቸዋል። አርሰናሎች በዚህ ክረምት የዝውውር መስኮት ላይ አሁንም ቢሆን ያልበላቸውን ቦታ ነው ያከኩ ያሉት። ይሄን ለማለት የቻልኩበት ዋነኛ ምክንያት አርሰናል ከመጫወቻ ክፍሎቹ መካከል የፊት መስመር የአጥቂ ስፍራ ነው ችግር ያለበት። አጥቂ ሊያስፈርም ይገባል የሚል በርካታ ሙግቶች ሲነሱ ያደመጠን ነው። በተደጋጋሚም በአርሰናል የጨዋታ ሁነቶች ላይ ስንመለከት አርሰናል ጨራሽ አጥቂ ቢኖረው ጨዋታዎችን አሸንፎ ዋንጫ ማሸነፍ የሚችልበት እድል ሰፊ እንደነበረ በተደጋጋሚ ዓመታት ተመልክተናል። ሚካኤል አርቴታም ለዚህ ክፍተት መፍትሄ ሊፈልጉ ይገባል። በክረምት የዝውውር መስኮት ላይ አጥቂዎችን ማስፈረም ይኖርባቸዋል። እንደነ ዮኬሬሽ፣ ቤንጃሚን ሴስኮ፣ ኢኪቲኬ ያሉ በገበያው ላይ ያሉ ጎል የማግባት አቅም ያላቸው ቪክተር ኦስሜንን ሳይዘነጋ ጫን ብሎ የጠየቁ የለም እንጂ እሱም ሳይዘነጋ ማለት ነው። በርካታ አጥቂዎችን እያደመጥን ነው በክረምቱ ላይ። ስለዚህ ሚካኤል አርቴታ የመጀመሪያ የቤት ስራው መሆን ያለበት አጥቂ ማስፈረም ነው። አሁን ግን ከአያክስ አምስተርዳም ሃቶ የተባለ የ19 ዓመት ወጣት ተከላካይ ለማስፈረም እንደሚፈልግ ነው እየተጠቆመ ያለው። ይሄ ለአርሰናል ደጋፊዎች ምን ያህል ያስደስታል? ምክንያቱም የአርሰናል ደጋፊዎች የሚጠብቁት ነገር አለ። የአጥቂ ስፍራ ተጫዋች ፈረም የሚል መረጃን መስማት ይፈልጋሉ። እስካሁኑ ሰዓት ድረስ ግን ለዚህ የታደሉበት ሁኔታ የለም። ማንቸስተር ዩናይትዶች አሌሃንደር ጋርናቾን ለመሸጥ ይፈልጋሉ። ከዚህ ቀደም 70 ሚሊዮን ፓውንድ ለተጫዋቹ የቆረጡት ሂሳብ ነው። ነገር ግን በዚህ ሂሳብ አሌሃንደር ጋርናቾን የሚያስፈርም ክለብ እስካሁን አልተገኘም። ስለዚህም በዚህ ተስፋ የቆረጡት ቀይ ሰይጣኖች ማንቸስተር ዩናይትዶች ማለት ነው በ45 ሚሊዮን ፓውንድም ወሰዱልን እያሉ ነው። በጣም እየወረደ ነው።
በ45 ሚሊዮን ፓውንድ የሚፈልገው ካለ ሊወስድ ይችላል በማለት ከጥቂት ደቂቃዎች በፊት ይፋ አድርጓል። ስለዚህ ይህ ተጫዋች በ45 ሚሊዮን ፓውንድ በጥብቅ ከሚፈልጉ ክለቦች መካከል አንደኛው የጣሊያኑ ክለብ ናፖሊ ነው። እንዲሁም በእንግሊዝም የተለያዩ ክለቦች እየፈለጉት ነው ያለው። ስለዚህ ማንቸስተር ዩናይትዶች በዚህ በ45 ሚሊዮን ፓውንድ ተጫዋቹን የሚወስድላቸው ክለብ ይኖራል ወይ የሚለው እጅግ ተጠባቂ ሁነት ነው። እዚሁ ከማንቸስተር ዩናይትድ ጋር በተያያዘ ማንቸስተር ዩናይትዶች በዚህ የክረምት የዝውውር መስኮት ላይ የኤምበሞን ጉዳይ ለመጨረስ ከጫፍ ደርሷል። ማቲያስ ኩኛን አስፈርሟል። የፊት መስመር ላይ ደግሞ እንደ ኤኪቲኬ ያለ ከኤንትራ ፍራንክፈርት አጥቂን ይፈልጋሉ። ከማንቸስተር ዩናይትድ ጋር የሚያዙ ተጫዋቾች ማንቸስተር ዩናይትድን ይፈልጋሉ። ማንቸስተር ዩናይትድ ግን ተጫዋቾችን ለማምጣት የክፍያቸው ጉዳይ ዳገት ሆኖበታል። ለዚህም ትልቁ መፍትሄ ብሎ ያዘው በክለብ ውስጥ ያሉ የማይፈልጉ ተጫዋቾችን ማለትም የሩበን አሞሪም እቅድ አካል ያሉን ተጫዋቾችን መሸጥ የሚል ስትራቴጂን ይዟል። ከነዚህ መካከል አንደኛው አሌሃንድሮ ጋርናቾ ቀደም ብዬ 45 ሚሊዮን ፓውንድ አቅርቧል። ማርከስ ራሽፎርድ ከሚወጡ ተጫዋቾች መካከል አንደኛው ነው። ባርሴሎና ይፈልጋል እሱ ለመሄድ። ባርሴሎና ደግሞ የመጀመሪያ እቅዳቸው እንዳልሆነ ተናግሯል። በዛሬው ዕለት ባርሴሎና ባይሄድ እንኳን ወደ ሌላ ክለብ የሚሄድ እድል ሰፊ እንደሆነ እየተጠቆመ ነው ያለው። ሌላኛው ሳንቾ ነው። ሳንቾ አሁንም በጁቬንቱስ ራዳር ውስጥ የሚገኝ ተጫዋች ነው። እነዚህ ተጫዋቾችን ካልሸጡ ማንቸስተር ዩናይትድን የሚፈልጉ ራሱም የሚፈልጋቸውን ተጫዋቾች ማግኘት አይችልም። ስለዚህ በቀጣይ ተጫዋቾችን ሽጦ ሌሎች የሚያስፈልገው ቦታ ላይ ተጫዋች ያስፈርማል ተብሎ አሁንም ይጠበቃል። ከማንቸስተር ዩናይትድ ጋር በተያያዘ ያለው ይሄ ነው። ወደ ቀዮቹ ሊቨርፑል ቤት ስናቀና ከአርሎድ ከትሬንት ማለት ነው ብዙ የተማሩ ይመስላል። አሁን ንግግር እያደረጉ ነው። በተለይ ከተከላካይ ስፍራው ተጫዋች አብርሃም ኮናቴ ጋር በተያያዘ ውይይት እያደረጉ እንደሆነ ነው እየተጠቆመ ያለው። ይህም ውይይት ኮናቴ ውሉ የሚጠናቀቀው 2026 ላይ ነው። 1 ዓመት ነው የቀረው። በሪያል ማድሪድ ራዳር ውስጥ ገብቷል። ሪያል ማድሪድ ደግሞ ነፃ የሆኑ ተጫዋቾችን እንዴት አባብሎ መውሰድ እንደሚችል እያሳየን ያለው ትሬንትንም ጨምሮ። በዚህ ትምህርት የወሰዱት ሊቨርፑሎች ውይይት እያደረጉ ነው። ተጫዋቾችን ላለማጣት አስፈላጊ የሆኑ ተጫዋቾችን ላለማጣት እንደ ኮናቴ ያሉ ተጫዋቾችን በክለቡ ለማቆየት ምን ማበጀት አለብን፣ እልባቲ እንዲያገኝ የተጫዋቹ ጉዳይ መስራት አለብን በማለት የመጀመሪያ ውይይታቸውን በዚህ ሰዓት ያደረጉ ይገኛሉ። ኢብራሂም ኮናቴ ሊቨርፑሎች አዋይተው ሊቨርፑሎች አሳምነውት ውሉን አራዝመውለት በሊቨርፑል ቆይታ ያደርጋሉ የሚለው ተጠባቂ ሁነት ነው። ይህም በዛሬው ዕለት ከወጡ መረጃዎች መካከል አንደኛው ነው። ወደ ማንቸስተር ሲቲ ቤት ስናቀና ኤደርሰን እናገኛለን። ኤደርሰን በዚህ ክረምት የዝውውር መስኮት ከማንቸስተር ሲቲ ይለቃል፣ በማንቸስተር ሲቲም አይቆይም የሚል ተደጋጋሚ መረጃ እየወጣ ነበር። አሁን ግን ከማንቸስተር ሲቲ የሚወጡ መረጃዎች እንደሚጠቁሙት ከሆነ ይህ ተጫዋች በማንቸስተር ሲቲ ለመቆየት ፍላጎት እንዳለው፣ በቀጣይ ዓመትም በፕሪሚየር ሊግም በአውሮፓ ሻምፒየንስ ሊግ ክለቡን ስኬታማ ማድረግ እንደሚፈልግ መረጃዎች እየወጡ ነው ያሉ። ስለዚህ ከዚህ ጋር በተያያዘም በተለይ አሰልጣኝ ፔፕ ጋርዲዮላ አስተያየታቸውን ሰጥተው ነበረ። አሁን ከኛ ጋር ነው ያለው፣ ከኛ ጋር እንዳለም ነው የሚሰማን፣ እሱም ከኛ ጋር በመሆኑ እጅግ ደስተኛ ነኝ ሲሉም ነው አሰልጣኝ ፔፕ ጋርዲዮላ ስለ ኤደርሰን ሞራይስ ሐሳባቸውን ይሰጡ። ስለዚህ ኤደርሰን ሞራይስ በማንቸስተር ሲቲ የሚቆይበት እድል ሰፊ እንደሆነም ነው ማንሳት የሚቻለው። ማንቸስተር ሲቲ ያው በቀጣይ በሚያደርጋቸው የዓለም የክለብ ዋንጫ ላይ ኤቼቨሪን አያገኝም። በጉዳት ምክንያት ከክለቦች ዓለም ዋንጫ ውጪ ሆኗል። ሌላ ደግሞ ሪኮ ሉዊስ በቅጣት ምክንያት ሁለቱ ጨዋታዎች ላይ አይሳተፍም። አሁን የምሽት የሚያደርገው ከዩቬ ጋር የሚያደርገው እንዲሁም በ16 ውስጥ የሚያደርገው ጨዋታ ላይ አይሳተፍም ሲሉ ፔፕ ጋርዲዮላ እንጠቆም አድርጓል። ስለዚህ ማንቸስተር ሲቲ በዚህ የክለቦች ዓለም ዋንጫ ላይ ያለባቸውን ክፍተት በምን አይነት መንገድ ሊሸፍኑ ይችላሉ የሚለው ተጠባቂ ሁነት ነው።